ዛሬ የምናገረው በትንሹ ፖርሽን ላይ 1-2-3 ፖይንቶችን አንስቼ እናገራለሁ እና የምናገርበት ርዕስ የሐዋርያቶቹ የአፖስቶሊክ ማይንድሴት አስተሳሰባቸው ቲንኪንጋቸው ምን ነበር? አንዱ ኤሪያ ሽፍት ያደረገብን ነገር ያጣነው ኤሪያ የሚመስለኝ እሱ ነው። ዝም ብዬ ሳሰላስልና ሰሞኑንም እቤት የመቀመጥ እድል እግዚአብሔር ሰጥቶኝ የሐዋርያትን ሥራ መጽሐፍ እያየው የተመለከትኩ ብዙ በዛ ኤሪያ ላይ እመለከታለሁና ማይንድ ሴት ማለት it's a way of thinking አንድን ነገር የምናስብበት አንድን ነገር የምናይበት ሜንታል ፍሬምወርክ ማለት ነው እና የሆነ በውስጥ ያለ ውስጠኛ እይታ እምነት ኮንቪክሽን በቃ ጽኑ የሆነ መሰረት አምናለሁ ብለን የምናምንበት የቆምንበት ፈርም የሆነ መሰረት ማለት ነው ማይንድ ሴት ማለት እና ከዛ አኳያ ነው ላይፍን ህይወትን ኢንተርፕሬት የምናደርገው እና ለዌስተርን ማይንድ ሴት አለ በጣም የማየው ከሰዎች ጋር ኢንተራክት ባደረኩበት ስናገር ብዙ ሰምታችሁኝ ይሆናልና it's how they think ላለው እንደዚህ ነው የሚያስቡት ለካ ላይፍን የሚያዩት እንደዚህ ነው ስለ ሪሌሽንሺፕ ስለ ትዳር ስለ አገልግሎት ስለ ላይፍ ኢን ጀነራል ሰዎች የሚያስቡበት መንገድ የሆነ ልዩነት በቃ ይታየኛል መንፈሳዊ ማይንድ ሴት አለ ወርልድሊ ማይንድ ሴት አስተሳሰብ ቲንኪንግ ወይ አለ ነገሮችን የምናይበት መነጽር ማለት ነው እና እነዚህ አፖስቶልስ የመጀመሪያዎቹ ክርስቲያኖችና የመጀመሪያዎቹ የክርስቶስ ኢየሱስ ዲሳይፕልስ ህይወትን የሚያዩበት አገልግሎትን የሚያዩበት ሚኒስትሪን የሚያዩበት ክርስትና ህይወትን የሚያዩበት የተለየ ማይንድ ሴት ነበራቸው። እግዚአብሔር ይባረክ አሜን። እነዛን ነው አብረን የምንመለከተው እና ይሄ የአፖስቶሊክ ማይንድ ሴት ማለት የቸርች ወይም ደግሞ የአክቲቪቲ የሁድ የሰኞ የምናምን ፕሮግራም የሚባል የቸርች ስትራክቸር ጉዳይ አይደለም። it's a transformed way of thinking የተለወጠ አስተሳሰብ እግዚአብሔር ይባረክ አሜን። በመንፈስ ቅዱስ የተቃኘ አስተሳሰብ መንፈስ ቅዱስ ኢንተርቪን ያደረገበት አስተሳሰብ ፎከስ በጌታ በእግዚአብሔር ኪንግደም ላይ ያተኮረ ክርስቶስ ኢየሱስን ሴንተር ያደረገ እና ብዙ አስተሳሰባቸው የመጣው በክርስቶስ ኢየሱስ ሸፕት የሆነ ነው ቢኮዝ ከሱ ጋር ነበሩ ሲያደርግ አንዳንድ ነገሮችን ሲያደርግ አይተውት ነበረ ሲፈውስ አይተውታል ሲያስተምር አይተውታል ሲናገር አይተውታል ሲጸልይ አይተውታል ከሰዎች ጋር ኢንተራክት ሲያደርግ አይተውታል እና ያ ነገር ነው ሼፕ ያደረጋቸው ትምህርቶቹ ሼፕ አድርገዋቸዋል ትእዛዞቹ ሼፕ አድርገዋቸዋል የሚያደርጋቸው ነገሮች እግዚአብሔር የተባረከ ይሁን አሜን። ስለዚህ ከዛ ነው ልክ ከኢየሱስ ክርስቶስ ከሱ ጋር ከነበሩበት ነው ሽፍት አድርገው ወዲያው የአፖስቶሊክ ቸርች የመጀመሪያ ኢየሱስ ክርስቶስ የመሰረታት ቤተክርስቲያን መቼም ጌታ ኢየሱስ ክርስቶስ ሲናገር ምንድነው ያለው? ቤተክርስቲያንን ምን አደርጋለሁ? እመሰርታለሁ ከዛስ በዚህ ቻለት ላይ መሰረታለሁ የገሃነም ደጆች ምን ያደርጓትም አይችሏትም። that verse by itself ያቺ የኢየሱስ ክርስቶስ ንግግር by itself ስለ ቤተክርስቲያን የሚነግረን ነገር አለ። ቤተክርስቲያን የማን ነች? የክርስቶስ ኢየሱስ። እግዚአብሔር ይባረክ። መሰረታለሁ ሲል ደግሞ መስራቹ ማን ነው? ጌታ ኢየሱስ ክርስቶስ። እግዚአብሔር ይባረክ። we are not the founders of the church ሲጀመር መጀመሪያ እግዚአብሔር ይባረክ the founder of the church is ኢየሱስ ክርስቶስ። እግዚአብሔር ይባረክ አሜን። እዚህ መስራች እሱ ነው የሱ ነች ቤተክርስቲያን። ከዛ ደግሞ ኃይሏንና ማንነቷን ክብሯን ይነግረናል። እግዚአብሔር ይባረክ። ምን ይለናል? የቤተክርስቲያን ክብሯን ሲነግረን የገሃነም ደጆች ምን ያደርጓትም አይችሏትም። ጳውሎስ በኤፌሶን ላይ ስለ ቤተክርስቲያን ሲናገር አሁን ይላል በዚህ ዘመን ይላል እግዚአብሔር ይባረክ ልዩ ልዩ የእግዚአብሔር ስጦታ ልዩ ልዩ የእግዚአብሔር ጸጋ በቤተክርስቲያን በኩል ለማን ትታይ ዘንድ ይላል? ለአለቆችና ለስልጣናት ትታይ ዘንድ። እግዚአብሔር ይባረክ። this is የቤተክርስቲያን ክብሯ ይሄ ነው። ልዩ ልዩ በሆነ በእግዚአብሔር ጸጋ መገለጥና መታየት ቤተክርስቲያን በምድር ላይ የመኖሯ ጉዳይ በእንዲህ አይነት መልኩ በኃይል መገለጥ ነው። በቃ ቤተክርስቲያን ይሄ ነው እንትኗ ኔቸሯ ይሄ ነው። ብዙ የመጽሐፍ ቅዱስ አስተማሪዎች ከኔ ጋር ይስማማሉ ብዬ እላለሁኝ።
ይቺ ቤተክርስቲያን የተመሰረተችው ፊውቸር ቴንስ ነው። መሰረታለሁ ሲል ጌታ ኢየሱስ በጊዜው at the time ቤተክርስቲያን አልተመሰረተችም። ቤተክርስቲያን የተመሰረተችው ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ እግዚአብሔር ይባረክ በሐዋርያት ሥራ ምዕራፍ 2 ላይ በእሳት ነው የተወለደችው ቤተክርስቲያን። that is the actual gathering of people ተጠርተው የመጡ ሰዎች እግዚአብሔር ይባረክ አሜን። የአክቹዋል ጋዘሪንግ የመጀመሪያ ጉባኤ የምትመለከቱት እዛ ቦታ ላይ ነው። እዛም ቦታ ላይ ጌታ ራሱ ነው ሴት ያደረጋቸው። ምን አላቸው? ኃይልን ሳትለብሱ ሉቃስ 49 ላይ እንደዛ አላቸው። ኃይልን ሳትለብሱ ከኢየሩሳሌም ምን እንዳታደርጉ እንዳትወጡ። ሉቃስ ወንጌል የሐዋርያት ሥራ ምዕራፍ 1 ላይ ኃይልን ሳትቀበሉ ከኢየሩሳሌም ምን እንዳታደርጉ እንዳትወጡ። don't touch anything because ከኔ ጋር ስለቆያችሁ አጋንንትን ትላንት ስላወጣችሁ ስፈውስ ስላያችሁኝ ሳስተምር ስላያችሁኝ እነዚህ የተካፈላችኋቸው ኤክስፒሪየንሶች ብቻቸውን ምን አይደሉም በቂዎች አይደሉም። ስለዚህ ኃይልን ሳትቀበሉ ከኢየሩሳሌም እንዳታደርጉ እንዳትወጡ። እነዚህን ሁሉ ኮሚሽን ያደረኳቸውን በእናንተ ላይ ኢንቨስት ያደረኩት የሰጠኋቸውን ኦቶሪቲ ሁሉ አክቲቬት የሚያደርገው ምን ነው አላቸው? መንፈሴ ነው። ስለዚህ ምን አላቸው? በኢየሩሳሌም ቆዩ፣ በኢየሩሳሌም ጠብቁ። then ይሄንን ይዘው ወደዛ ወደ ሰገነቱ ላይ ወጡና ይላል ሐዋርያት ሥራ ምዕራፍ 1 ላይ ምን ማድረግ ጀመሩ ይለናል? መጸለይ ጀመሩ ይለናል። አንደኛው ማይንድ ሴት የመጀመሪያው ማይንድ ሴታቸው በጣም ሶስት ነገሮች ነው የምናገረው። የመጀመሪያው ማይንድ ሴት ጠብቁ ማለት ለነሱ ምን ማለት ነበር? ጸልዩ ማለት ነበር። ያለ ጸሎት መጠበቅ የለም አይደል? ስለዚህ ቀጥታ መተው ምን ውስጥ ነው የገቡት? ዝፍቅ ያሉት ፕሬየር ውስጥ ነው። it's one of the things ኢየሱስ ክርስቶስ እነሱን የቀረጸበት መንገድ አንዱ መንገድ ሐዋርያቶቹን የቀረጸው በምንድነው? በጸሎት አቅጣጫ ላይ ነው። ብዙ ጊዜ ሲጸልይ ጌታ ኢየሱስ ክርስቶስን ያዩት ነበር። ብዙ ጊዜ ወደ ተራራ ብቻውን እየሄደ ይጸልይ ነበር። no matter how busy he was ቀኑን ሙሉ ቢዚ ሆኖ ውሎ በብዙ አገልግሎት ደክሞ ኢየሱስ ክርስቶስን ከዚህ ልማዱ ፈቀቅ የሚያደርገው ማንም ሰው አልነበረም። prayer was የሱ ካስተም ነበር፣ ልማዱ ነበር። እግዚአብሔር ተባረከ። ስለዚህ በማለዳ ከአባቱ ጋር ይገናኛል፣ በምሽት ከአባቱ ጋር ይገናኛል። የብቻውን ጊዜ ከእግዚአብሔር ጋር ያጠፋል። ለምን? ጌታ እኮ ነው እሱ፣ ኢየሱስ እኮ ነው እሱ። ምን ያስፈልገዋል ይህን ያህል መጸለይ? መጾም መጸለይ ምን ያስፈልገዋል? ጌታችን ኢየሱስ ክርስቶስን ስናስብ but he was dependent በምድር በሰው ስጋ ውስጥ ሆኖ ጌታ በተመላለሰበት ጊዜ ሁሉ ውስጥ በእግዚአብሔር ላይ ዲፔንደንት ነበር። እግዚአብሔር የተባረከው አሜን። ስለዚህ ይሄንን ካስተዋሉ በኋላ ነው አንድ ጊዜ እየጸለየ አገኙትና ልክ ሲያዩት መጸለይ በፈጸመ ጊዜ ተጠግተው ምን አሉት ይላል? እኛም እንድንጸልይ ምን አድርገን አስተምረን። እግዚአብሔር የተባረከው and then እንዲህ ብላችሁ ጸልዩ አላቸውና አስተማራቸው። ስለዚህ ያ የተቀበሉት መጽሐፍ ቅዱስ መጀመሪያ ፊልጵስዩስ ምንድነው የሚለን? በክርስቶስ ኢየሱስ የነበረ ሐሳብ ማይንድ ሴት ማለት ነው። እግዚአብሔር የተባረከው በእናንተም ዘንድ ይኖር ይላል። ስለዚህ እነዚህ አፖስቶልስ እነዚህ ሐዋርያቶች ያንን በክርስቶስ የነበረውን ሐሳብ ይዘው ነው ወደዚህ ስፍራ ይመጡ። one of the mindsets የነበራቸው ነገር ምንድነው? ጸሎት የሚባል ነገር ነው እና ይጸልዩ ነበር። from the beginning ከመጽሐፉ ጅማሬ የሐዋርያትን ሥራ ስታጠኑ እስከ መጨረሻው መጽሐፉን ሁሉ እስከምታነቡበት ጊዜ ሁሉ ውስጥ prayer is the nature of the church። ጸሎት ፕሮግራም አልነበረም፣ ሮብሮብ አልነበረም። ጸሎት ማክሰኞ በእንትን ሰዓት አለበት። ጸሎት ባይብል ስተዲ መታችሁ እንደዚህ 30 ደቂቃ ቀደም ብለ የሚል ፕሮግራም አለበት። ጸሎት አይደንቲቲዋ ነበር የቤተ ክርስቲያን ዲኤንኤዋ ነው። እግዚአብሔር የተባረከው በሄዱበት ስፍራ ሁሉ ይጸልዩ ነበር ይላል። አንዱ ያጣ ነው። ለምንድን ነው እግዚአብሔር ኃይል ማይገለጠው ብንል it's obvious ሽፍት አድርገናል። ጸሎት ፕሮግራም ሆኖብናል አይደል? ጸሎት ምሳ ቁርስ ሰዓት ሆኖብናል። ጸሎት ኮንቲኒየስ ሆነ ከእግዚአብሔር ጋር ያለ ሪሌሽንሺፓችን አይደለም። ኢትስ ኦብቪየስ፣ በጣም ኦብቪየስ ነው።
ስለዚህ እግዚአብሔር እንድንመለስበት የሚፈልገው አንዱ ማይንድ ሴት ለቤተ ክርስቲያን ዛሬ እግዚአብሔር ጥሪ የሚያደርገው ወደ ጸሎት ተመለሱ። እግዚአብሔር ይባርክ። ቢፎር ሜጀር ዲሲዥን በህይወታቸው ከመወሰናቸው በፊት ይጸልዩ ነበር። እግዚአብሔር ይባርክ። ስለዚህ ይሏቸዋል ሐዋርያት ሥራ ምዕራፍ 15 ላይ የአሕዛብ ደህንነት በጣም ኮንፊውዥን ባስነሳበት ጊዜ እንደኛ ይገረዙ፣ እንደኛ ስርዓት ይፈጽሙ። ምንድነው ክርስቲያን የሚያሰኛቸው ነገር? እነዚህ ጣዖትን የሚያመልኩ ሰዎች ነበሩ። አው ወንጌልን ተቀበሉ። አው እንዴት ነው እንደኛ አድርገን ልንቀበላቸው የሚገባ ነገር? ስለዚህ ይሄ ዲሲዥን ቀላል ነገር አልነበረም። እጅግ በጣም አዲስ ነገር ነው ለነሱ። ስለዚህ መጀመሪያ ምን ማድረግ ጀመሩ? መጾም፣ መጸለይ፣ የእግዚአብሔርን ፊት መፈለግ። ጌታ ሆይ በዚህ ጉዳይ ላይ ምን ትላለህ? ዳይሬክታስ እግዚአብሔር ይባረክ። አሜን። ስጠን፣ ዊዝደምህን አካፍለን መጸለይ ጀመሩ። እንደን ተሰበሰቡ። ከዛ በኋላ ፕሬየርፉል ሆነው ዛሬ ብዙ ነገሮች እኮ ዛሬ እንደ ፌስቡክ ላይ ነው እኮ የሚባሉት አይደል? ምንም ቸርች ስርዓት እንኳን የላትም አሁን ዛሬ እኮ በቃ ፌስቡኩ ሶሻል ሚዲያው ቴክ ኦቨር አድርጓል። በቃ እኮ ገብቷቸዋል የምላችሁ ነገር። እነዚህ ሜጀር ዲሲዥን የቤተ ክርስቲያን ጉዳይ ሲመጣ ምንድን ያደረጉት? ተሰበሰቡና መጸለይ ጀመሩ። they invited the holy spirit መንፈስ ቅዱስን ጋበዙት። ናና የዚህ ስብሰባ ዋና ፓርት ሁን አሉት። then they come up ዛሬ ድረስ አሁን ድረስ ምንም እንደው በዚህ ዘመን ይሰራል ያ ውሳኔያቸው የማንለው አይነት የመንፈስ ቅዱስ ዲሲዥን አመጡ። ከዝሙት ራቁ፣ ለጣዖት ከታነቀ እንድትርቁ እንጂ ሕግን እንድታከብሩ እንድትገረዙ የእስራኤልን በቃ የሰንበት ሕግ ምናምን እንድትጠብቁ አንጭንባችሁ። you are free በክርስቶስ ኢየሱስ። እግዚአብሔር ተባረከ ይሁን። አሜን። እኛና መንፈስ ቅዱስ ይሄን ምን አድርገናል? ወስነናል። ስለዚህ ፕሬየር ነው መንፈስ ቅዱስን ወደ ቤተ ክርስቲያን የሚያመጣው። ፕሬየር ነው ወደ ሰዎች ቤተ ክርስቲያን የሚያመጣው። ለሂሊንግ ይጸልዩ ነበር። this is a custom። ይሄ በጣም ኖርማል ላይፍ ስታይላቸው ነበረ። እግዚአብሔር ተባረከው። አሜን። አሁን የለመድነው ምንድነው? ማክሰኞ የሂሊንግ እንትን አለ፣ ፕሮግራም አለ፣ ኑ እንትን ኖ እንደዛ አልነበረም እነሱ ጋር። ሂሊንግ happens everywhere። እግዚአብሔር ተባረከው። አሜን። if we are ያንን የአፖስትል ቸርች ብንሆን አሁን ዛሬ ያ ማይንድ ሴት ቢኖርብን እግዚአብሔር ይባረክ፣ ይኖርብናል ከዚህ በኋላ። ጌታ ይባረክ። አሜን። ሂሊንግ ኢዝ ኤቭሪዌር። ጌታ የተባረከ ይሁን። እጆቻችንን እንጭናለን። እግዚአብሔር ይባረክ። ለምን ሲባል ጸሎት ውስጥ ነው ያለ ነው። እግዚአብሔር ይባረክ። ያለማቋረጥ ነው ምን ጸልየው፣ ሳታቋርጡ ጸልዩ ይላል። አለመጸለይ ፕሬየርለስነስ ምን ማለት መሰላችሁ? I can do it by myself። እኔ ራሴ እችለዋለሁ በቃ I don't need any help ማለት ነው አለመጸለይ ማለት። ስንጸልይ ግን እኔ አልችለውም ጌታ ሆይ ና ወደ ህይወቴ። እግዚአብሔር ይባረክ። ወደ ትዳሬና ወደ አገልግሎቴና ወደ ህይወቴ ወደ ልጆቼ ና፣ ወደ ነገ ወደ ፊውቸሬ ና፣ እግዚአብሔር ወደ ቢዝነሴ ና። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔርን የሚፈልጉ ሰዎች እግዚአብሔርን ያመጣ በህይወታቸው የእግዚአብሔር እንቅስቃሴ ይሆናል። እግዚአብሔር ይባረክ። የሚመሰክሩት የሚናገሩት ነገር አለ። እግዚአብሔር የተባረከ ይሁን። when was the last time እግዚአብሔር እንዲህ ተአምራት በህይወቴ የሰራ ምንለው? ስለዚህ አንዱ ማይንድ ሴታቸው ጭምቅ አድርጌ ስነግራቸው nothing happens ከእግዚአብሔር አቅም ከእግዚአብሔር ጉልበት ውጪ ምንም ነገር አይሆንም። I'm dependent on him ማለት ነው። በሱ ላይ ነው የምታመነው፣ በሱ ላይ ነው የምደገፈው። እግዚአብሔር ይባርክ። እውቀቴ አይደለም፣ ችሎታዬ አይደለም፣ ማይ ኤክስፒሪየንስ አይደለም፣ እግዚአብሔር ነው። በቃ ዲፔንድ የማደርገው በሱ ነው። እግዚአብሔር የተባረከ ይሁን። አሜን። ብዙ ጊዜ በገንዘባችን ላይ በምንሰራው ስራ። ስለዚህ ሐዋርያት ሥራ ምዕራፍ 1:14ን ሐዋርያት ሥራ ምዕራፍ 1 ቁጥር 31ን ብንመለከተው በቃ ጸሎትን ታያላችሁ፣ ትመለከታላችሁ። ደስ ይለኛል። በተንበረከኩ ቁጥር የእግዚአብሔር ፕሬዘንስ ይመጣና ቤቱን ይሞላዋል። በጣም ተዝቶባቸው በዚህ ስም እንዳትናገሩ ተብለው እንገላቸዋለን ተብለው ነበርና አሕዛብ ለምን አጉረመረሙ፣ በቀባው ላይ ስለምን ተነሱ እያሉ በቃ ጌታ ሆይ እጅህን ዘርጋ፣ ሰዎችን ፈውስ፣ አንተ ስትዘረጋ እኛ ደግሞ አንደበታችንን ከፍተን እንድንናገር ድፍረትን ስጠን እያሉ ሲጸልዩ መንፈስ ቅዱስ መጣና ይላል ቤቱን ሞላው ይላል። እግዚአብሔር ይባረክ። ሁለተኛው አትሞስፌራቸው እዛ ጸሎት ስፍራ ላይ መጀመሪያ ጌታን ለመጠበቅ ሲገቡ አንድ ቀን አልተባሉም፣ ሁለት ቀን ጌታ በቀን ሰፍሮ አልሰጣቸውም። ጠብቁ ነው ያላቸው። 100 ቀን ሊጠብቁ ይችላሉ፣ 50 ቀን ሊጠብቁ ይችላሉ። they don't know። ግን ገቡና ምን ማድረግ ጀመሩ? መጠበቅ፣ መጸለይ ጀመሩ። እና የሚጠብቁት ነገር ምንድን ነው? ጌታ ቃል በቃል የተናገራቸው
አብ የሰጠውን ተስፋ which is the Holy Spirit እግዚአብሔር የተባረከው አሜን ጠብቁ ስለዚህ የሚጠባበቁት ምንድነው ያ የሰጠው ተስፋ ያ መንፈስ ይምጣና ምን ያድርግብን ይሙላብኝ እግዚአብሔር የተባረከው መንፈስህን በቃ ማግኘት ፈልጋል በመንፈስህ መጠመቅ ፈልጋል መንፈስ ቅዱስ ይምጣ ከዛች ሞመንት ጀምሮ throughout the book መጽሐፉን ታሪኩን ስታነቡት everywhere they go የሆነ ነገር ከእግዚአብሔር ይጠባበቃሉ expectation የነሱ ማይንድ ሴታቸው ነው በቃ እግዚአብሔር የተባረከው እግዚአብሔርን ጠሩት የሆነ ነገር happen እንዲያደርግ ይጠብቃሉ ማይንድ ሴታቸው ያ ነው በጣም የሚገርመኝ አንዳንዱ ሳጠናው እንትን ይለኝ ነበር ሰው ሲሞት ፈነራል ሆም አይደለም መጀመሪያ ኤክስፔክሽናቸውና ማይንድ ሴታቸው ሰው ሲሞት ምንድነው ጴጥሮስን ጥሩት እግዚአብሔር ያንን ማይንድ ሴት ይስጠን እግዚአብሔር ይባረክ አሜን ሰውየው እኮ በጣናም ሲታመም ነው እንደማይድን ስናውቅ ነው እኮ ሄደን እዛ እንትን ቶምሰን ምናምን ምናወራው እኮ አይደል ገና ሰውየው ሳይሞት ግን እነሱ የሞተ ሰው ሆነው ማይንድ ሴታቸው ምንድነው ጴጥሮስን ጥሩት አስነሳት እቺ ሴት ጥሩ ሴት ነበር መኖር ይገባታል ገና እግዚአብሔር የተባረከ ይሁን በተሰበሰቡበት ስፍራ ሁሉ ከእግዚአብሔር ይጠብቃሉ እግዚአብሔር የተባረከ ይሁን ምን ጠብቃችሁ ነው ከዚህ የመጣችሁት እስቲ just test yourself ለነሱ የወንጌል ጉዳይ ለነሱ የክርስትና ጉዳይ የሚነገር የቃል ንግግር ብቻ አልነበረም it has to be demonstrated እግዚአብሔርም ያንን ስላወቀ ነው ምንድን ነበር የሚለው መጽሐፍ ቅዱስ ጌታም ከነሱ ጋር ሆኖ በሚከተሉት ድንቅና ታምራት ቃሉን ምን ያደርግ ነበር ይላል ያጸና ነበር ይላል የእግዚአብሔር ቃል በድንቅና በተአምራት ምን መሆን አለበት መጽናት አለበት እግዚአብሔር ይፈውሳል ካልን ፈውስን ኤክስፒሪየንስ ማድረግ አለብን እግዚአብሔር ቀንበርን ይሰብራል ካልን ሲሰብር ማየት መቻል አለብን ከዛ አንዱ ለሰው ከመሃል ያወጣን ይሄው የእግዚአብሔር እሱን ቀንበር ሰበር ይሄው እግዚአብሔር እሱን ፈወሰ ማለት አለብን እግዚአብሔር የተባረከ ይሁን ጳውሎስ ሲናገር አንድ ጊዜ ምን አለ እኔ ወደ እናንተ ስመጣ ለቆሮንቶስ ሰዎች መሰለኝ አይደል ወደ እናንተ ስመጣ እንዲሁ በቃል ብልጫ በሰው ንግግር ብቻ አልመጣሁም ማለት የእግዚአብሔርን ጥበብ የእግዚአብሔርን ኃይል በመግለጥ ነው ወደ እናንተ የመጣሁት አለ እና ብዙዎች ዲቤት ሊያደርጉ ይሞክራሉ አይ እግዚአብሔር በቃ እነሱ እኮ የመጀመሪያዎቹ ሐዋርያቶች ስለነበሩ ነው እግዚአብሔር በእነሱ እንደዛ ይሰራው አሁን ሐዋርያት የሚባል ነገር የለም መንፈስ ቅዱስ በዛ መንገድ አይሰራም መንፈስ ቅዱስ አንዴ ወርዷል አንዴ ተሰጥቷል ከዛ በኋላ በቃ ኖ እግዚአብሔር ቃል እንደዛ ያስተምራል ስለራቀብን ነው ሁሉ አስተያየት የምንሰጠው የሚቀርብልን ግን እነሱ የነበራቸው ማይንድ ሴት መያዝ ስንችል እግዚአብሔር የተባረከ ይሁን አሜን ጌታ ይባረክ ፕሮፌሲ ትንቢትን እግዚአብሔር ይባረክ አሜን በብርቱ ፈልጉ ነው የሚለው ጳውሎስ ሲናገር ስለ ጸጋ ስጦታዎች ሲናገር እኮ ጳውሎስ ምን አለ ትንቢት መናገርን ምን አለ በብርቱ ፈልጉ አንዳንድ ቤቶች አሉ አይደለ በጉባኤ መካከል እንዴት ሰው በልሳን ይናገራል ጳውሎስ እኮ እንደዚህ ጳውሎስ አንድ ቦታ ነው የተናገረው አንድ ቦታ ነው ስለ ሥርዓት የተናገረው እንጂ እንደው ሐዋርያቶችን ይዋቸው ጌታ አሁን እንደዛ አይነት ሥርዓት ቢሆን ኖሮ የጌታ ማይንድ ሴት መጀመሪያውኑ መንፈስ ቅዱስ ይወርድባቸዋል ኃይልን ትቀበላላችሁ ልሳን ስትቀበሉ ግን የተጠባበቃችሁ ተናገሩ የሚል ትእዛዝ አብሮ ይሰጣቸው ነበር እዛ ቦታ ላይ የሐዋርያ ሥራ ምዕራፍ 2 ላይ ሴቲንጉን እግዚአብሔር ተጠቀመው ልሳን ቋንቋ እንደሆነ እንድናውቅ እግዚአብሔር ሴቲንጉን ተጠቀመው የታወቀ ነገር ግን መንፈስ ቅዱስ በእነሱ ላይ ሲመጣ እንደ እሳት የተከፋፈሉ ልሳኖች አንደበታቸው ላይ ሲያርፉ ጴጥሮስ ተነስቶ እስቲ ቆይ እየተጠባበቀ እስቲ ተናገር እንትን አላለም ሁሉም በልሳኖቻቸው ምን አደረጉ ነው የሚለው ተናገሩ ነው የሚለው እግዚአብሔር ተባረከው አሜን በልሳኖቻቸው ደግሞ ምን ሲያደርጉ ነው የሚለው እነዚህ ሰምተው ነው የመሰከሩልን ውጭ ያሉ ሰዎች ምንድነው ያሉት በልሳኖቻቸው እግዚአብሔርን ሲያመሰግኑ እግዚአብሔር የተባረከው ጳውሎስ ኢንካሬጅ ያደርገናል እኔ አለ ብዙ እናገራለሁ በመንፈስ ጸልዩአል እግዚአብሔር ይባርክ በመንፈስ መጸለይ ማለት በልሳን መጸለይ በማይነገር ቋንቋ መጸለይ በልሳን የሚጸልይ ራሱን ያንጻል በልሳን የሚጸልይ ለእግዚአብሔር ምስጢርን ይናገራል በልሳን የሚናገር እግዚአብሔርን ያመሰግናል ባልተሰማ ቋንቋ እግዚአብሔር ተባረከ ስለዚህ ማይንድ ሴታቸው ይሄ ነው አስተሳሰባቸው ይሄ ነው አሁን ቤተክርስቲያን ስሩ ታይም በብዙ ነገር እየተበረዘች በብዙ ፍልስፍና እየተበረዘች ብዙ የእግዚአብሔር ነገር የእግዚአብሔር የሆነ ነገር ግለቱ የቀነሰብን
እና ስብሰባ የሆነ ነው እየሄደ ያለው። ሶስተኛው የምትመለከቱት ነገር throughout the book በዚያ የሐዋርያት ሥራ መጽሐፍ ላይ የእግዚአብሔር ቃል scripture የእግዚአብሔር ቃል ፋውንዴሽናቸው ነበር። ይሄ ቃል ፋውንዴሽናቸው ነበር። every single day ተሰብስበው የእግዚአብሔርን ቃል ምን ያደርጉ ነበር? ያጠኑ ነበር፣ ይሰሙ ነበር፣ ይቀበሉ ነበር። እኛ ዛሬ ተጽፎልን የምናነባው ነገር ነው። ለነሱ ስክሪፕቸር የሚለው መጽሐፍ ቅዱስ መጽሐፍ እንዳለ እያለ ጌታ ኢየሱስ ክርስቶስ ሲናገር መጽሐፍ እንዳለ እነ ጳውሎስ እያሉ ሲናገሩ የነቢያትን መጽሐፍ ነው ሪፈር የሚያደርጉት። ባክ ኢን ዘ ኦልድ ቴስትመንት የሕግን መጽሐፍ ነው ሪፈር እያደረጉ የሚናገሩት። መጽሐፍ እንዳለ ኢየሱስ ክርስቶስ በሶስተኛው ቀን ተነሳ፣ መጽሐፍ እንዳለ ተቀበረ፣ ተነሳ እያለ የሚናገረው ባክ ኢን ዘ ኦልድ ቴስትመንት በፕሮፌትስ በኩል፣ በነቢያት በኩል፣ በሐዋርያት በኩል በሕግ በኩል እግዚአብሔር ስለ ክርስቶስ ኢየሱስ የተናገራቸውን ነገሮች እነሱን እግዚአብሔር የተባረከው አሜን ተሰብስበው ያጠኑ ነበር። ፉልፊልመንታቸውን ይመለከቱ ነበር። ዛሬ ደግሞ እግዚአብሔር በራሱ እስትንፋስ ሰዎችን በቃ በእግዚአብሔር ተነርተው አይደል የሚለው መጽሐፍትን ይሄን ሲናገር በእግዚአብሔር ተነርተው ጻፉት እንደሚል በእግዚአብሔር መንፈስ ተነርተው የጻፉልን እነዚህ የእግዚአብሔር ቃል መጽሐፍቶች እግዚአብሔር የተባረከ ይሁን አሜን መሰረቶቻችንና ስታንዳርዶቻችን ናቸው። የእግዚአብሔር ቃል ፋይናል ኦቶሪቲ ነበረው በእነሱ ላይ። ኤኒቲንግ ሲያደርጉ ቃል ጠቅሰው ነው የሚያደርጉት። እንደ ቃሉ ነው የሚያደርጉ። በቃሉ መንፈስ ውስጥ ነው የሚያደርጉት። አሜን። ምን ይላል መጽሐፍ ቅዱስ? ከተጻፈው ምን አታድርግ አትለፍ። እግዚአብሔር ይባረክ። አሜን። በተጻፈው ውስጥ ስራ። እግዚአብሔር ተባረከው። ስለዚህ ይሄ ቃል ትዳራችን ገቨርን የሚያደርገው ይሄ ነው። ኖ ማተር የትኛውንም እንፈልግ አንፈልግ በቃ ምንም ጥያቄ የለውም። ትዳራችን ገቨርን የሚሆነው በእግዚአብሔር ቃል ነው። ፐርሰናል ህይወታችን ገቨርን የሚሆነው በእግዚአብሔር ቃል ነው። ቃሉን ስልጣን ያደረገ ሰው እግዚአብሔር ይባረክ under the authority of the word of God የሚኖርን ህዝብ እግዚአብሔር ይፈልጋል። በቃሉ ውስጥ ነበረ ኮንሲስተንትሊ ስለ ክርስቶስ፣ ስለ ደህንነት፣ ስለ ትንቢት፣ ስለ ንስሐ፣ ስለ እግዚአብሔር መንግስት ኤክስፕሌን የሚያደርጉት እግዚአብሔር ተባረከ። አሜን። ይሄ ቃል መነጽራቸው ነበር። እግዚአብሔር የተባረከ ይሁን። ህይወትን የሚያዩበት መነጽር እግዚአብሔር ይመስገን። ህይወትን ኢንተርፕሬት የሚያደርጉበት እግዚአብሔር መነጽር ጌታ የተባረከ ይሁን። ለዚያ ነው የምድር ፖዘሽንስ ነገር በፍጹም እነሱ ጋር ስፍራም አልነበረው አይደል? ይሄ ሀብት፣ ንብረት፣ መሬት፣ እንትን ብር፣ ባንክ አካውንት ምናምን የሚባል ነገር እነሱ ጋር አልነበረም። እንደውም መጽሐፍ ቅዱስ የሚነግረን ሁሉም ሰው ያለውን እያመጣ በሐዋርያት እግር ስር ያስቀምጠው ነበር ይላል። ከዛስ ሪተርኑ እንዴት ነው የሚለው? እንደሚያስፈልገው መጠን እና 50 ሺህ የሰጠው ሰውዬ 2 ብር ከሆነ የሚያስፈልገው 2 ብሯን ይወስዳል። በቃ የሚያስፈልጋቸውን ይኖሩ ነበር። ከዛስ ምን ይላል መጽሐፍ ቅዱስ? አብሮ አያይዞ በመካከላቸው ምን አልነበረም? ድሃ አልነበረም ይለናል። እግዚአብሔር የተባረከው። ለካ የበረከት ምንጩ እግዚአብሔር ነው። በእግዚአብሔር ስርዓት ውስጥ መሄድ ነው ለካ በረከትን ወደ ሰዎች የሚያመጣው። ለካ 50 ሰዓት መስራት አይደለም በረከትን ወደ ሰዎች የሚያመጣው። ሰዎች በእግዚአብሔር መንገድ ውስጥ ሲሄዱ ለካስ እግዚአብሔር ነው ሰዎች የሚባርከው። እግዚአብሔር የሰዎችን ኒድ ይሞላ ነበር። ስለዚህ የነሱ ማይንድ ሴት ምንድነው? እግዚአብሔር ተናግሯል፣ መታዘዝ አለብን። ማይንድ ሴታቸው ይሄ ነው። ማይንድ ሴታቸው ምንድነው? የእግዚአብሔር ቃልና የእግዚአብሔር መንፈስ አብረው ነው የሚሰሩት። እግዚአብሔር የተባረከው አሜን። the word and the spirit works together። እኔ የሰጠኋችሁ ቃል አለ ኢየሱስ ሲናገር ህይወት ነው አለ፣ መንፈስም ነው አለ። እግዚአብሔር የተባረከው አሜን። የመጨረሻ አንድ ልጨምርላችሁና ብዙ ነው በጣም እያጠናው ሲሄድ ይገርመኝ ነበር በጣምና አንድ የመጨረሻ ልጨምርላችሁና እንጨርሳለን። መጨረሻ ላይ ኮሚዩኒቲ የሚባል ዩኒቲ የሚባል ህብረት፣ አንድነት የሚባል ነገር is their mindset። እግዚአብሔር የተባረከው አንድነት ለነሱ ኦፕሽን አልነበረም። it's a must-ና የክርስትና የኖርማል ካይንድ ኦፍ ክርስቲያን ላይፍ ማለት አንድነት ነው። በቃ they see themselves
በክርስቶስ ኢየሱስ አንድ የሆኑ የተለያዩ ሜምበርስ የቦዲ ሜምበርስ ግን በክርስቶስ ምን ይሆኑ አንድ እንደሆኑ እንደዛ ነው የሚያስቡት። ለዛ ነው የጳውሎስን የጴጥሮስን የሌሎችን ሐዋርያቶችን ትምህርት ስትመለከቱ when it comes to unity ሰም ነገር ነው የሚያወሩት። ተነጋግረው ሲንጻፍ እንደዛ እንጻፍ እንደዛ አይደለም የጻፉት። ይጽፉ በእግዚአብሔር መንፈስ ተነድተው። ስለዚህ የጻፉልን ነገር አንድ አይነት ነገር ነው። እግዚአብሔር የተባረከ ይሁን። አሜን። እና መጽሐፉን ስታነቡት በአንድነት ሲበሉ ታያላችሁ። በአንድነት ምን ያደርጉ ነበር? ይጸልዩ ነበር። በአንድነት ምን ያደርጉ ነበር? ያላቸውን ነገር ይካፈሉ ነበር። በአንድነት እግዚአብሔር ይባረክ። አሜን። ወርሺፕ ያደርጉ ነበር ዴይሊ። እግዚአብሔር የተባረከ ይሁን። በአንድነት ነው እንትን የሚቀበሉት፣ ፐርሲኪሽን የሚቀበሉት፣ ንግግራቸው በአንድነት። እኔ አንድ በጣም የሚገርመኝ ነገር የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ከወረደ በኋላ ለነዛ ለተሰበሰቡት ለብዙ ሰዎች ጴጥሮስ ተነስቶ ሲናገር መጽሐፉን በደንብ ካነበባችሁት ሌሎቹ ሐዋርያቶች ከኋላው ቆመው ነበር ይላል። ስፒቹን የሚያደርገው ጴጥሮስ ነው እንጂ መቆማቸው እንደሚያሳያቸው ፖዚሽናቸው የሚያሳያቸው we are with him። እግዚአብሔር ይባረክ። በሚናገረው ነገር እንስማማለን። መንፈስ ቅዱስን አወረደው ሲል አዎ አወረደው ብለን እንናገራለን። እግዚአብሔር ተባረክ። the sense of unity questionable አልነበረም በመካከላቸው። መጽሐፍ ቅዱስ ሲነግረን አንድ ልብ ነበራቸው ይላል። is it possible? Is it possible in today's church? Are we shifting ከዛ መንፈስና ከዛ ማይንድ ብዙ ርቀናል ይመስለኛል። በደንብ አውላለሁ። አንዲት ነፍስ ነበራቸው። one heartbeat። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር ይባረክ። አሜን። እንዲህ ነበር ሁሉም በቃ የሚመታው እንደ ልብ ምት አንድ ነበሩ። ስፒሪታቸው አንድ ነበር። የፈሰሰባቸው መንፈስ የጠጡት መንፈስ እንደዛ ነው አንድ የሚያደርጋቸው። እግዚአብሔር ይባረክ። አንድነት በዲስከሽን በኮንቨርሴሽን በሐሳብ ልውውጥ አይመጣም። አንድነት በመንፈስ ቅዱስ ነው የሚመጣው። ሰው በመንፈስ ቅዱስ ሲነካ ራሱን ከቦዲ ኦፍ ክራይስት መለየት አይችልም። ሰው በመንፈስ ቅዱስ ሲነካ በፍጹም በቃ ከአንድነት በቃ ውጭ አማራጭ የለውም። ማይንድ ሴታችን እሱ መሆን አለበት ነው የሚለን። እግዚአብሔር ተባረከው። አሜን። ስለዚህ ዛሬ ይሄ እንዲህ በፓሽን የምናገረው ነገር መሰላችሁ የማይንድ በቃ ሴት የአስተሳሰብ የእይታ ሽፍት ይሁን። እግዚአብሔር ተባረከው። ስለዚህ የእንትና ጸጋ የሚባል ነገር የለም። እግዚአብሔር ተባረከው። ኮሌክቲቭሊ ነው እግዚአብሔር ቅባቱን የሚያፈሰው በቸርቹ ላይ። እግዚአብሔር የተባረከው። አሜን። ስለዚህ ይሄ ኢንዲቪጁዋሊስቲክ ቲንኪንግ እሱ በጣም ከውስጣችን ተጠርጎ መውጣት አለበት። እግዚአብሔር ይባረክ። ፌሎሺፕ ነበራቸው። እርስ በርሳቸው አንዳቸው ለሌላቸው አካውንተብል ነበሩ። ተጠያቂነት ነበራቸው። ንብረታቸውን አምጥተው እንትን ሲሉ እነ ሐናንያና ሰጲራ ምን አደረጉ ይላል? ካላቸው ከዛው ገንዘብ ላይ ወሰዱና የተወሰነ አስቀርተው አሁን ከማይንድ ሴት ወጣ ያለ ሰው ትመለከታላችሁ። ወጣ አረጉና አስቀሩ። ምን ሊሆኑላቸው እንደሆነ አላውቅም። ፎቅ ሊሰሩበት እንደሆነ አላውቅም። ብቻ ደበቁ ይላል መጽሐፍ ቅዱስ። ደን የእግዚአብሔር መንፈስ መጣ። ሳትሰጡ እኮ የእናንተ አልነበረም። ምን ማን ስጡ ብሎ አስገደዳችሁ? ራሳችሁ እኮ ይዛችሁት መኖር ትችሉ ነበር። እንዴት መንፈስ ቅዱስን ተዋሻላችሁ? ስለዚህ አካውንተብል አረጋቸው እግዚአብሔር ይባረክ። በፌሎሺፕ ውስጥ አካውንተብል አለ አንድ ለሌላው ሰው። እግዚአብሔር የተባረከ ይሁን። አሜን። ጀነሮሲቲ ነበር። እርስ በርሳቸው በቃ ጀነረሶች ነበሩ። እግዚአብሔር ይባረክ። እኔ በጣም በቃ ጸልያለሁ ሁል ጊዜ ስለ እውነት ነው የምላችሁ። በጣም ረዘም ላለ ጊዜ this thought በጣም ይዞኛል። ከሰራ እግዚአብሔር መስራት አለበት። እግዚአብሔር ከተንቀሳቀሰ ሪል መሆን አለበት። እግዚአብሔር አይለወጥም። እግዚአብሔር አይደክምም። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው ይላል። እግዚአብሔር የተባረከ ይሁን። አሜን። እኛ ዘመን ጋር መጥቶ እንደውም በዚህ ዘመን ነው ሞር መንፈስ ቅዱስ የሚያስፈልገን ባይዘው አይደል? ቴክኖሎጂው የሆነ ሶፊስቲኬትድ በሆነ ጠላትም ዲያብሎስም በጣም በረቀቀ መንገድ በሚሰራበትና የሰዎችን አእምሮ በጣም በሚያጠምድበት በዚህ ጊዜ እንደውም አሁን ነው መንፈስ ቅዱስ የሚያስፈልገን። እግዚአብሔር የተባረከ ዲዛይንመንት የሚያስፈልገን፣ የእግዚአብሔር መንፈስ በኃይል የሚያስፈልገን።
እግዚአብሔር ይባረክ። አሜን። ስለዚህ ወደዚህኛው ወደ እግዚአብሔር አሰራር ውስጥ ከመግባታችን በፊት የማይንድ ሽፍት መሆን አለበት ብዬ አስባለሁ። ማይንድ ሴት መለወጥ አለበት ብዬ አስባለሁ። መታደስ አለበት ብዬ አስባለሁ።